ሰላም ጤና ይስጥልኝ ውድ ቤተሰቦች የአውታር ሚዲያ ቤተሰቦች ዛሬ በክፍል 12 የገነባነውን የጠገነውንና ያቆምነውን የአንድነት ሚስጥር ለትውልድ እንዴት እናስተላልፍ የሚለውን እናያለን። ከዛ በፊት ስላለፉት ክፍሎች የተወሰነ ላስታውሳችሁ። ባለፉት 11 ክፍሎቻችን ስለ አንድነት እጅግ ብዙ ነገሮችን ተነጋግረናል። የአንድነት መነሻ ከፈጣሪ ቃል ከተፈጥሮና ከእንስሳት ዓለም ከታላላቅ ሰዎች ታሪክ እና ከራሳችን ውስጣዊ ስነ ልቦና አንፃር በጥልቀት ተመልክተናል። አንድነት ሀብት እንደሆነ መለያየት ግን የድህነትና የውድቀት በር መሆኑን ተነጋግረናል፣ ተስማምተናል። ትናንት ደግሞ የተሰበረ ግንኙነት በይቅርታ ወርቅ እንዴት መጠገን እንደምንችል ተነጋግረናል። ዛሬ አንድ ከባድ ጥያቄ ላነሳ ነው። እኛ ይሄን ሁሉ ተምረን በዘመናችን ተፋቅረን እና አንድ ሆነን ብንኖርም እኛ ሟቾች ነን። አንድ ቀን ይህ ቀን ያልፋል እንላለን። ታዲያ እኛ ስናልፍ ይህ ታላቅ አንድነት እሴት አብሮን መቃብር ይወርዳል ወይስ ከኛ በኋላ ለሚመጣው ትውልድ ለልጆቻችን ለልጅ ልጆቻችን ይተላለፋል? እስኪ ዛሬ ራሳችን በታማኝነት እንጠይቅ። ለልጆቼ ምን ትቻላችሁ አልፋለሁ ብለን ስናስብ ወደ አእምሮአችን የሚመጣው ምንድነው? ብዙዎቻችን ቤት ሰርቼላቸው ለለፍ፣ ጥሩ ባንክ አካውንት ውስጥ ገንዘብ ላስቀምጥላቸው፣ መኪና ልግዛላቸው፣ ምርጥ ትምህርት ቤት ላስተምራቸው ብለን ሌት ተቀን እንጨነቃለን፣ እንለፋለን፣ እንደክማለን። ይህ ሁሉ መልካም ነው። ነገር ግን አንድ መራር እውነት ልንገራችሁ። ለልጅ ፎቅ ሰርተንለት መኪና ገዝተንለት ነገር ግን በውስጣችን የጥላቻን የዘረኝነትና የመለያየት መርዝ ተክለንበት ካለፍ ያ ልጅ ያንን የሰራለነትን ፎቅ በአንድ ቀን ያጠፋዋል፣ ያወድመዋል። ታላቁ ውርስ ሀብት አይደለም። ታላቁ ውርስ አስተሳሰብ፣ አንድነት ነው። ልጆቻችን ከኛ የሚወርሱት የባንክ ደብተራችን ሳይሆን የልባችን እምነትና የአእምሮአችን እምነት ነው። ታላቁ የደቡብ አፍሪካ መሪ ኔልሰን ማንዴላ አንድ ቃላት ላስታውሳችሁ። ማንዴላ እንዲህ ብለው ነበር: ማንም ሰው ሌላውን ሰው በቆዳው ቀለም፣ በዘሩ ወይም በሃይማኖቱ ምክንያት እንዲጠላው ሆኖ አይወለድም። ሰዎች ጥላቻን ይማሩታል። ጥላቻን መማር ከቻሉ ደግሞ ከዚህ በበለጠ ፍቅርንና አንድነትን ማስተማር እንችላለን። ጥላቻን እንዳይማሩት ማድረግ፣ እንዲረሱት ማድረግ እንችላለን። ምክንያቱም ፍቅር ለሰው ልጅ ከተፈጥሮ ጋር እጅግ የቀረበ ነውና። ተፈጥሮ ፍቅር ናት። መሬትን መመልከት እንችላለን። ሁሉም ሰው ይረግጣታል። ግን ረገጥከኝ ከበድከኝ አትለንም። ይህ እጅግ ጥልቅ የሆነ ፍልስፍና ነው። እስኪ የሁለት ዓመት ህፃናትን በአንድ መጫወቻ ስፍራ ተመልከቱ። አንዱ ነጭ፣ አንዱ ጥቁር ሊሆን ይችላል። ያንዱ ወላጅ ክርስቲያን፣ የሌላኛው ሙስሊም ሊሆን ይችላል። አንዱ የዚህ ብሔር፣ ሌላኛው ደግሞ የዛ ብሔር ሊሆን ይችላል። ነገር ግን እነዛ ሁለት አሸዋ ላይ ሲጫወቱ ያየናቸው ህፃናት አብረው ሲስቁ፣ አሸንጉሌት ሲቀባብሉ፣ አንዱ ያዘውን አብረው ሲበሉ ሲጎራረሱ ዘር አይጣየቁም። አንተ ከየት ነህ? አባትህ ማን ነው? ሃይማኖትህስ ምንድነው? አይባባሉም። ለምን? ምክንያቱም አእምሮአቸው ንጹህ ሰሌዳ ነው፣ ነጭ ወረቀት። ፈጣሪ የሰጣቸው የፍቅርና የአንድነት ሶፍትዌር ገና በሰው ሰራሽ ቫይረስ አልተበላሸም። የሌላውን ሰው ህመም ይሰማቸዋል። አብረው ይስቃሉ፣ አብረው ያለቅሳሉ። ታዲያ እነዚህ እንከን የለሽ ፍቅርን የሚሰብኩ ህፃናት 20 ዓመት ሲሞላቸው ዩኒቨርሲቲ ሲገቡ እንዴት አንዱ የሌላውን ደም ወደ ማፍሰስ፣ ዘር ወደ መቁጠርና ጎራ ወደ መለየት ይገባሉ? ይህም መርዝ ከየት አመጡት? እኛው ራሳችን አስተምረናቸው።
እኛ እንደራሳችን እንደ ምግብ አጉርሰናቸው። መልሶ አሳዛኝ ቢሆንም እውነቱ ግን ይሄ ነው። ከኛው ነው የተማሩት። አዎ ከኔ፣ ካንተ፣ ከናንተ፣ ከሁላችንም። እስኪ ወደ ራሳችን የቤተሰብ ህይወት እንመለስ። ማታ ራት ለመብላት ማድ ላይ ቁጭ ብለን ቲቪ እየተመለከትን የምናወራው እናስበው። ዜና እያየን አንድ ፖለቲከኛ ወይም የተለየ ብሔርና እምነት ያለውን ሰው በጅምላ ስንሰድብ ስናብጠለጥል እነሱ እኮ እንዲህ ናቸው፣ እነዚህ ደግሞ የማይታመኑ ናቸው፣ ከነሱ ጋር አትጠጋ፣ አብረሃቷል ብለን ስንፈርድ እዛው ማድ ላይ አጠገባችን የተቀመጠው የአራትና የአምስት ዓመት ልጅ የአራትና የአምስት ዓመት ልጅ ዝም ብሎ ምግብ የሚበላ ብቻ ይመስልናል። ህፃን ነው፣ አይገባውም፣ ጀሮ የለውም ብለን እናስባለን? አናስብም። ነገር ግን ሳይንስ እንደሚነግረን የህፃናት አእምሮ ልክ እንደ ስፖንጅ ነው። ቃላቶቻችንን፣ የፊት ገጻችንን፣ ቁጣችንና ጥላቻችንን እያጠቡ እያሰረጹ ወደ ውስጣቸው ያስገባሉ። ልክ ስፖንጅ ውሃውን እንደሚመጣው እነሱም የኛን ድርጊት የኛን ንግግር ይመጡታል፣ ወደ ውስጣቸው ያስገቡታል። ልጆች የምንነግራቸውን ምክር ከመስማት ይልቅ የምንኖረውን ህይወት መቅዳት ይቀላቸዋል። ልጄ ሰውን ውደድ እያልከው አንተ ግን መንገድ ላይ የገጨህን ወይም የተለየ ሐሳብ ያለውን ሰው ስትዘረፍጠው ስትሰድበው ካየ የሚያምነው ቃልህን ሳይሆን ድርጊትህን ነው፣ ድርጊታችን ነው። በአንድ ወቅት አንድ አሜሪካ ህንዳዊ አያት ለልጁ የነገረው አንድ እጅግ ድንቅ የሆነ ታሪክ አለ። አያትየው ለልጁ ልጅ እንዲህ አለው፣ ልጄ ሆይ በውስጣችን ሁሉ ጊዜ የሚያስፈራ ጦርነት አለ። ይህ ጦርነት በሁለት ተኩላዎች መካከል የሚደረግ ትግል ነው አለው። አንደኛው ተኩላ ክፉ ነው። እሱም ጥላቻን፣ ቁጣን፣ እብሪትን፣ ዘረኝነትን፣ መለያየትንና ራስ ወዳድነትን፣ እኔነትን ይወክላል። ሁለተኛው ተኩላ ደግሞ ደግ ነው። ፍቅርን፣ አንድነትን፣ ሰላምን፣ ይቅርታን፣ ትህትናንና ደግነትን ይወክላል። አብሮነትን ይወክላል። እነዚህ ሁለት ተኩላዎች በእያንዳንዱ ሰው ልብ ውስጥ ሌት ከቀን ይዋጋሉ። ልጁም ይሄን ሲሰማ አይኑን አፍጦ በጥሞና አዳመጠና አያቴ ታዲያ የትኛው ተኩላ ነው ጦርነቱን የሚያሸንፈው ብሎ ጠየቀ። አያትየውም ፈገግ ብሎ አንድ አጭር መልስ ሰጠው። የምንመግበው ተኩላ ያሸንፋል አሉ። ፍቅር የመገብነው ፍቅርን ያሸንፋል። ጥላቻን፣ እኔነትን የመገብነው ይህንኑ ያሸንፋል። የምንመግበው ተኩላ ያሸንፋል አሉት። ምንኛ ጥልቅ እውነት ነው! እኛስ በልጆቻችን አእምሮ ውስጥ የትኛውን ተኩላ ነው እየመገብን ያለነው? የጥላቻውን ወይስ የፍቅሩን? የመለያየቱን ወይስ የአንድነቱን? በሀገራችን ኢትዮጵያ ዛሬ ለምናየው መከፋፈል፣ ጦርነትና የእርስ በርስ መናቆር ተጠልቁ ተጠያቂው እኛዎች ነን። አባቶቻችን በሰሩት ጀግንነት እንኮራለን። ነገር ግን አባቶቻችን ያቆዩልን የአንድነት ሀገር እኛ ለልጆቻችን የጦርነት ቀጠና አድርገን ነው እያወረስን ያለነው። ይህም መቆም አለበት። ታዲያ አንድ ወላጅ፣ አንድ ታላቅ ወንድም፣ አንድ አጎት፣ አንድ አስተማሪ ይህንን ታላቅ አንድነት እሴት ለቀጣዩ ትውልድ ለማስተላለፍ በተግባር ምን ማድረግ አለበት? አንደኛ እኛው ራሳችን አርአያ ወይም ሮል ሞዴል መሆን አለብን። ልጆች አንድነትን እንዲማሩ ከፈለግን እኛ ራሳችን አንድነትን እንኑረው። ቤታችን ውስጥ ለሚሰራላቸው የቤት ሰራተኛ፣ ለጥበቃው አለያም መንገድ ላይ ለሚኖረው ምስኪን የምንሰጠው ክብር ለልጃችን እያሳየነው ነው፣ ለልጃችን እያስተማርነው ነው። እኩልነትን የሚማርበት የመጀመሪያው ትምህርት ቤት መሆኑን እየነገርነው ነው። ሰውን በሰውነቱ እንጂ በኪሱ፣ በዘሩ፣ በሃይማኖቱ እንዲመዝነው ለልጃችን አንፍቀድለት። የሰው ልጅ ሁሉ የእግዚአብሔር አምሳያ መሆኑን ስንነግረው እንጂ ሰውን ስናዋርድ አይስማን አይየን። ደግነት ይከፍላል።
እኔነት ያጠፋል። አንድነት መሰረት ይሁን። ሁለተኛ ልጆቻችን ከልዩነት ጋር እናስተዋውቃቸው። አንድነት ማለት ልዩነትን ማጥፋት አይደለም ብለናል። ዓለሙ የሆነችው በተለያዩ ቀለም በተሰሩ አበቦች ነው። በልዩነት ውስጥ ግን አንድነትን ማምጣት እንደምንችል እናሳያቸው። ልጆች የተለየ ቋንቋ ከሚናገሩ፣ የተለየ እምነት ካላቸው፣ የተለየ ባህል ካላቸው ልጆች ጋር አብረው እንዲጫወቱ፣ ትምህርት ቤት አብረው እንዲውሉ እናበረታታቸው። የሌላውን ብሔር ባህል ሲያዩ ይሄ የኛ አይደለም ከማለት ይልቅ አብረው ያክብሩ፣ የኔ ነው ይበሉ። ልጅ የሀገራችን ባህል ምን ያህል እንደሚያምር ማየት አለበት፣ እናስተምረው። ስነ ልቦና ጥናት እንደሚያሳየው ከተለያዩ ማህበረሰብ ጋር አብረው ያደጉ ልጆች ለዘረኝነትና ለጥላቻ ለኔነት ያላቸው ተጋላጭነት እጅግ ዝቅተኛ ነው። በሶስተኛ ደረጃ የምናየው የሚመለከቱትን የሚሰሙትን ሚዲያ መቆጣጠር አለብን። ዛሬ ልጆቻችን እያሳደግን ያለነው እኛ ብቻ ሳንሆን ማህበራዊ ሚዲያውም ስማርት ስልኩም ጭምር ነው። ልጆቻችን ሲረብሹ፣ ልጆቻችን ሲቆጡ፣ ሲያለቅሱ ማታለያ እንዲሆኑን ስልካችንን እንሰጣቸዋለን። በዛ ስልክ ውስጥ ምንድነው የሚማሩበት? በቲክቶክ፣ በዩቲዩብ አሊያም በቲቪ የሚተላለፉ የጥላቻ ንግግሮችን፣ ሰው የሚያንኳስሱ ቪዲዮዎችን እንዳያዩ ማድረግ የኛ ኃላፊነትና ግዴታ ነው። የሀገር ፍቅርን፣ ጀግንነትን፣ መተባበርን የሚያሳዩ ተቀምጠው ድር ቢያብር አንበሳ ያስር የሚለውን ተረት ሲነግሩን እኮ አባቶቻችን የህብረት ሚስጥርን በአእምሮአችን እየተካሉልን ነው። እኛስ ዛሬ ለልጆቻችን ከመተኛታችን በፊት ምንድነው የምንነግራቸው? አርቲቦርቲ ተረት፣ የልዩነት ተረት ይቅር፣ ይሄ ይቅር፣ ድር ቢያብር አንበሳ ያስር የሚለውን እንንገራቸው። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው የሚለውን እንንገራቸው። ስለ ጉንዳኖች አንድነት፣ ስለ ንቦች፣ ስለ ተኩላዎች እንንገራቸው። በአራተኛ የምናየው ደግሞ ስህተትን በድፍረት ማረም ነው። ልጅ ከውጭ አሊያም ከትምህርት ቤት ወጥቶ ስለሌላ ብሔር ወይም እምነት መጥፎ ነገር ሲናገር ከሰማነው ፈጽሞ ዝም አንበል፣ እንቆጣ። ነገር ግን በእርጋታ ይሁን አስቀምጠን ይህ ልክ አይደለም፣ ሁላችንም እኩል ነን፣ ፈጣሪ ሁሉንም ይወዳል ብለን እናስተካክለው። ይችን ትንሽ የጥላቻ አረም ገና አፉ ላይ ሳለች ካልነቀልንለት ነገር ጋር ትልቅ የጠፋዛቻ ትሆናለች። ማጠቃለያችን እንዳጠቃላይ አድርገን ስናያት ወዳጆቼ ትውልድን መቅረጽ ማለት የሀገርን መሰረት መጣል ማለት ነው። ዛሬ የምንዘራውን የአንድነት የፍቅርና የመከባበር ዘር እኛ ፍሬውን ባንበላው እንኳን ልጆቻችን ነገ ሰላማዊ በሆነች በበለጸገችና በተዋደች ሀገር ውስጥ ጥላ ስር እንዲያርፉበት እናድርግ። ስለ አንድነት እናስተምራቸው። እውነተኛ ጀግና ማለት የራሱን ዘመን ብቻ ሳይሆን ከሱ በኋላ ያለውን ዘመን የሚያበራ ትውልድ እንፍጠር። በልባችን ውስጥ ያለውን ፍቅር ተኩላ አንመግብ። በልባችን ውስጥ ያለውን የፍቅር ተኩላ እንመግብ። በልባችን ውስጥ ያለውን ጥላቻ እናውጣ፣ እናባር። ለልጆቻችን ጥላቻ ሳይሆን ኡቡንቱ የሚለውን የደቡብ አፍሪካውያንን አባባል እንንገራቸው። እኔ ያለሁት አንተ ስላለህ ነው የሚለውን የህይወት ፍልስፍና እናወርሳቸው። ለዛሬ ክፍል 12ን በዚህ ጨርሻለሁ። በ13ኛ ክፍላችን ከቤተሰብ ወጣ እንልና አንድነትና አመራር ዩኒቲ ኤንድ ሊደርሺፕ የሚለውን እጅግ ወሳኝ ርዕስ እናነሳለን። አንድ መሪ በሀገር በተቋም አሊያም በማህበረሰብ ደረጃ እንዴት ነው ብዙ የተለያዩ ሰዎችን ወደ አንድ ዓላማ ማምጣት የሚችለው? እውነተኛ አብሮነት የሚፈጥር መሪ ባህሪያት ምንድናቸው የሚለውን አጓጊ ትምህርት በጥልቅ እንመለከታለን። ይህ ትልቅ የለውጥና የፍቅር ጉዞ ከዳር እንዲደርስ ቪዲዮን ላይክ በማድረግ ሐሳባችሁን በኮሜንት በማካፈል መልእክት ለሚያስፈልገው በተለይም ለልጆች ለወላጆች ሁሉ ሼር በማድረግና ሰብስክራይብ በማድረግ ቤተሰብ ይሁኑ። አብረን ውቃኖስ እንሁን። አንዲት ሀገር እንገባ። ሰላም ቆዩልኝ።